Meet Jason Padgett. Jason is a mathematical genius. Suddenly made him a mathematical savant. It's a medical mystery that scientists are still trying to unravel. Is f of x equals x times the sine of pi divided by x. But he also gained something no one could ever have imagined. I get great comfort knowing that the universe is math. Everything literally is math. ይህ ሰው ቤተሰቦቹም ሆኑ ጓደኞቹ እንዲሁም መምህራኑ እስከሚያውቁ ድረስ ትምህርት የሚገባው ሰው አልነበረም። እሱም ቢሆን በትምህርት ያልፍልኛል ብሎ ተመኝቶም አስቦም አያውቅም። በአንዲት ቅጽበታዊ የሰዎች ጥቃትና አጋጣሚ ግን ድንገት ብዙዎች ጓጉተው የማያገኙትን የሂሳብ ሊቅነትን በመጎናጸፍ የሂሳብ ትምህርት ሊቀ ልሂቃን እስከመባል ደርሷል። አንድ ያለፉ ዕድሜዎቹን ትምህርት አልገባ ብሎ ተስፋ የቆረጠ ወጣት ድንገት ከኖረበት ማንነት ተነጥቆ በመውጣትና በአዲስ ማንነት ውስጥ ራስን የማግኘት ያልተለመደና የማይጠበቅ ጉዳይ ነው። ድንገት በሰዎች በደረሰበት ጥቃት ራሱን የሂሳብ ሊቆን ያገኘው ጄሰን ፓጀት ጉዳይም እንደዚህ ያልተጠበቀ የህይወት ለውጥ የታየበት ግለሰብ ነው። ጄሰን ፓጀት በአሜሪካ ካለው ታኮን ዩኒቨርሲቲ ኮሌጅ ቢገባም ቀለም አልዘልቀው በማለቱ ትምህርቱ አስቸግሮት ድንገት ደብተሩን ወርውሮ ይወጣና በራሱ የትምህርት አቀባበል ላይ ተስፋ ቆርጦ የተቀመጠ ሰው ነው። ከጭንቅላት ስራ ይልቅ አካላዊ እንቅስቃሴ ማድረግ የቀለለው ጄሰን ፓጀት ስፖርትም ሞክሮ የቅርጽ ተወዳዳሪ መሆን ያውቃል። በዚህ ምክንያትም በአባቱ የእንጨት ምርቶች መሸጫ ውስጥ በሽያጭ ስራ ላይ ሆኖ ገቢ ያገኘ መኖሩን መረጠ። ጄሰን ፓጀት በተለይ ገቢ ለማግኘት ያህል ከመስራቱ ውጪ አንድም ቀን ስለ ወደፊት ህይወቱ ግድ ብሎት የማያውቅ ከመሆኑም በላይ ለሱ ደስታ የሚሰጠውና ህይወቱን ሙሉ የሚያደርግለት የነበረው የአልኮል መጠጥ መጠጣት፣ በፓርቲዎች ላይ መገኘት፣ ደግሞም ፍቅረኛ እየቀያየሩ መስናናት ብቻ ነበሩ። ግን ለዓመታት ከኖረበት በወዳጅ ዘመዶቹ ከሚታወቅበት ከዚህ ግድ የለሽ ማንነቱ የአንድ ሌሊት ገጠመኝ ፍጹም ቀየረችው። ይህ አጋጣሚም የቀደመውን ሁሉ የረሳና በአዲስ ማንነት የተገነባ ሰው ሊያደርገው ችሏል። አጋጣሚው እንዲህ ነበር። በፈረንጆቹ 2002 መስከረም 13 ምሽት ላይ ጄሰን ፓጀት እንደተለመደው የመጠጥ ሱሱን ሊወጣና ራሱን በብርጭቆ ውስጥ ደብቆ ሊዝናና ወደ አንድ የመዝናኛ ቦታ ያመራል። ታዲያ ፓጀት ከመጠጡ እየተጎነጨ በሚቀርበው ሙዚቃ ሲደንስ ከቆየ በኋላ ወደ ቤት መሄድ አለብኝ ብሎ ባሰበበት ሰዓት ከመዝናኛ ቦታው መውጣት ይጀምራል። እሱ ለመውጣት ከተቀመጠበት ሲነሳ ሁለት ሰዎች ከሱ ጋር እኩል አብረው ተነሱ። ሲወጣም ተከተሉት። ጥቂት ርቀቶችን ሲጓዝ እርምጃቸው ከኋላው ይሰማው ነበር። እናም አንዱ ድንገት ማጅራቱ ላይ በቡጢ ነረተው፣ ሁለተኛውም ሌላ ቡጢ ያስከተለበት። ጄሰን ፓጀት መሬት ላይ ተዘረረ። ከወደቀም በኋላ ሁለቱ ዘራፊዎች ቦታ ሳይመርጡ ይደበድቡት ጀመር። የደረሰለትም አልነበረም። ዘራፊዎቹም ራሱን እስኪስት ከደበደቡት በኋላ የለበሰውን አውልቀውና ያለውን ሁሉ ወስደው በዚህ ሄዱ በዛ ሄዱ ሳይባል ተሰወሩ። ያቺን ቅጽበታዊ አጋጣሚ የሚያሳውሰው ፓጀት ዘራፊዎቹ ድንገት የጭንቅላቱ የኋለኛው ክፍል ላይ ኃይለኛ ምት ሲያሳርፉበት ልክ እንደ ፎቶግራፍ ካሜራ ብልጭት አይነት ብልጭ የሚል ብርሃን ነገር እንደታዩ ያስታውሳል። In the back of my head and I saw a bright flash of light. ከዛ በኋላ ግን ራሱን ስቶ ስለነበር ስለሆነ ሁሉ በቅጡ ማወቅና መመስከር አልቻለም። ጄሰን ፓጀት በኋላ ራሱን ያገኘው በታኮማ አጠቃላይ ሆስፒታል አልጋ ላይ ነበር። የሆስፒታሉ ሐኪሞች ራሱን የሳተውን ፓጀትን በብዙ ርብርብ ካነቁት በኋላ ሕክምናና ለህመሙ ማሳገሻ የሚሆን መድኃኒት ሰጥተውት ወደ ቤቱ ሸኙት። ከዚህ በኋላ ነው እንግዲህ ትምህርት የማይቀበለው የጄሰን ፓጀት ጭንቅላት ማስደመምና ማነጋገር የጀመረው። አንዳች የተዘጋ ነገሩ የተከፈተለት እስኪመስል ድረስ ጄሰን ፓጀት የሂሳብ ትምህርትን አይደለም ቀላል የሚባሉ ኮርሶችን ለመረዳት ይቸገር የነበረ ቢሆንም አሁን ግን የሰጡትን የሚቀበል ጭንቅላት በተለይም የሂሳብ ትምህርት ላይ የሚራቀቅ ባለምጡቅ አይምሮ ሆኖ አረፈው። One day he became a math genius. Watch this. አጋጣሚውን ሳይንሳዊ ስያሜ ለመስጠት ሳይኮሎጂስቶችና የሕክምና ዶክተሮች ብዙ አሉ። ፓጀት ተስፋ ቆርጦ የተወውን ትምህርት እንደገና ከመጀመሩ በፊት የሚያየው የሚመለከተው ነገር ሁሉ ከአንዳች ሂሳብ ቀመር ጋር እየተገናኘበት ያስተውል ነበር።
እናም በግሉ እንደገና የሂሳብ መጻሕፍትን ማጥናትና ማንበብ ጀመረ። ምሳሌዎችን እየተመለከተ በራሱ ለመስራት ሲሞክር ቀሎት አገኘው። ጄሰን ፓጀት ቀጥሎ ያደረገው ነገር ሂሳብ ለመማር መመዝገብ ነው። ከዛ በኋላ መምህራኖቹን ሁሉ ማስደመሙን ተያዘው። ፓጀት ሂሳብን በተመለከተ ነገር ላይ ሁሉ የሚገጥሙትን ከባድ ሊባሉ የሚችሉ ቀመሮች ያለ አንዳች ችግር ይፈታቸዋል። ብዙዎቹ የሚያመራምሩ የሂሳብ ፈታኝ ጥያቄዎች ለሱ የእጁ መዳፍ ያህል የሚያውቃቸው ጌሞች ሆነውት በቀላሉ አስልቶ ፈጣንና የረቀቀ መልስ ይሰጥባቸዋል። ይህ ሁሉ ድንገት የሆነ የሂሳብ አቅምና ተሰጥኦ ግን ቀድሞ በሽያጭ ሥራ ላይ ሆኖ ዕቃዎችን ሲያሻሽጥ ለነበረው ሰው በቀደመው ሕይወቱ የሚታሰብ አልነበረም። እሱም ለዚህ ሁሉ ስብስብ ጥያቄ ሩቅ ነበር። ያ ትንንሽ ክፍያን የተመለከቱ የሂሳብ ስሌቶችን ሳይቀር ለሌሎች አሳልፎ ይሰጥ እንደነበር፣ አንዳንዴም የሂሳብ መስሪያ ካልኩሌተር ማሽን በመጠቀም ማስላትን ይመርጥ እንደነበር ያስታውሳል። ታዲያ የዚህ ሰው ድንቅ የሆነ የሂሳብ ዕውቀትና አቅም ከየት መጣ? ብዙዎችን የሚቀርቡትን ወዳጆችን ሁሉ ያስገረመና ያነጋገረ ጉዳይ ነበር። ፓጀት በዚህ ሁሉ ለውጥ ውስጥ ስለ ራሱ ለማወቅና ለመረዳትም ይጥር ነበር። በተለይ በአንድ ወቅት በቴሌቪዥን የተመለከተው ፕሮግራም የእሱ አይነት ተመሳሳይ ባህሪና ለውጥ ውስጥ ያለን ሰው አስተዋወቀው። በመጨረሻም በለውጡ ላይ አንዳች አይነት መረዳት እንዲኖረው በመፈለጉ የነርቭ ጥናት ካደረገው በሚያሚ ዩኒቨርሲቲ ከነበረው ዕውቅ ሙያተኛ ቤሪት ብሮጋርድ ጋር ተገናኘ። ባለሙያዎቹ እንደሚሉት ይህ አንዳንድ ሰዎች ላይ ከውልደት ጀምሮ ሊያጋጥም የሚችል ነው። አንዳንዴም ደግሞ አደጋዎችን ተከትሎ ሊመጣ የሚችል ስለመሆኑ ያስረዳሉ። በመጨረሻም አደጋውን ተከትሎ ሲናስቴዥያ የተባለ ከነርቭ ጋር የተገናኘ ከስነ አእምሮ ሕክምና ጋርም ተዛምዶ ያለው ችግር ወይም ሳቫንት ሲንድረም የተባለ ችግር እንደገጠመው ተረዳ። ጄሰን ፓጀት በእርግጥ እኔ ያንን ችግር ነው ብዬ አልመለከተውም ይላል። በድንገት ሊቅ ሆኖ የተገኘው ፓጀት በዊስኮንሲን የስነ አእምሮ አማካሪ ከሆኑት ዶክተር ዳሮልድ ጋርም ተገናኝቶ ራሱን መቀበልና ሕይወቱን ያለ ከባድ ጫና መምራት በሚያስችሉት ነገሮች ላይ እገዛ ተደረገለት። ከዚህ ሁሉ በኋላ ለአዳዲስ ፍላጎቶቹ መልስ መሆን የሚችል አቅምን ለማዳበር ሲል ዳግም የትምህርትን ዓለም የተቀላቀለው ፓጀት የሰከነ ቤተሰባዊ ሕይወትን ከሰጠችው የዛሬዋ የትዳር አጋሩ ኤሊና ፓጀት ጋር የተገናኘውም በዚሁ አጋጣሚ ነበር። እነዚህ የሕይወት ለውጦች ሁሉ የሚያስቆጩ ሳይሆኑ በሚገባ የሚያስመሰግኑ ናቸው የሚለው የሂሳብ ሊቁ ፓጀት ረብሻ ከበዛበት ጥሩ ካልነበረው የወጣትነት ሕይወት ምርጫው ነጥቆ ሊያወጣው የቻለውን ጥቃት እንደ ስጦታ እንደሚመለከተው ይናገራል። ፓጀት ጥቃቱን ስላደረሱበት ሰዎች ማንነት ማወቅ ሳይችል ቆይቶ የነበረ ቢሆንም ስለ ራሱ ድንገተኛ ለውጥና ገጠመኞች ብዙ ማውራትና ማስተዋወቅ በመቻሉ ጥቃት ካደረሱበት ሰዎች አንዱ ሊያገኘው ችሎ ነበር። ይህ ሆነው ከጥቃቱ ከ15 ዓመታት በኋላ ነበር። ፓጀት ላይ በዘረፋ ወቅት ጥቃት ያደረሰበትና ከዛም በኋላ በሱስ ማገገሚያ ውስጥ ገብቶ ሕክምና መከታተል የቻለው ብራዲ ሲሞን ስላደረስኩብህ ጉዳት ሁሉ ይቅርታ አድርግልኝ ሲል ደብዳቤም ጽፎለታል። አንዳንዴ ሁኔታዎች ሁሉ ለመልካም ናቸው። ዛሬ እኔ የሂሳብ ሊቅ ነኝ፣ ስለኔ ሰዎች በብዛት ያወራሉ። የትላንት ማንነቴ ላይ በሆን ኖሮ ግን አንዳችም የተጻፈ ታሪክ አይኖረኝም ነበር ሲል ተፈጥሮ ሰጥታው ከነበረው በላይ ዛሬ በእጁ ያለው ከአጥቂዎቹ ያተረፈው ብዙ እንደሆነ ፓጀት ይናገራል። ተፈጥሮ ካሷ ብዙ ነው። ሰዎች ባይናቸው ማየት የማይችሉትን ሁሉ አሁን ማየት እችላለሁ። ያ ደግሞ ከሌሎች ሁሉ በተለየ ባይኔ ተፈጥሮን ማየት እንድችል ያስቻለኝ ነውና ስለ ሁሉም ይቅር እላለሁ፣ የዛሬውን ማንነቴንም እወደዋለሁ ይላል አነጋጋሪው የሂሳብ ሊቅ ጄሰን ፓጀት። ትላንት በአልኮል መጠጥ የዞረ ጭንቅላት ይዞ በስካር ባደረ ራስ ምታት ቀኑን የሚጀምረው ፓጀት ዛሬ ንጋትን ለራሱ የሚያበስረው ከባድ የሚባሉ የሂሳብ ቀመሮችን በአይምሮ አሰላስሎ መልስ በመስጠት ብቻ ነው። እንደውም ፓጀት ስለ ራሱ ሲናገር ከዚህ በፊት የሂሳብ ትምህርትን የማይጠቅምና አሰልች አድርጎ ይገልጸው እንደነበር፣ ሰዎች በየዕለቱ የሚገጥማቸው ትንሽም ይሁን ብዙና ውስብስብ የሂሳብ ጥያቄ ሕይወትን የሚያከብድ ነው ብሎ ያስብ እንደነበር ያስታውሳል። I remember saying, math is stupid. አሁን ግን መነጋገሪያ ሰው ነው። በከፍተኛ ደረጃ ሕይወቱ ከቁጥርና ልኬቶች ጋር የተሳሰሩለት ፓጀት በኢንተርኔት የሚሰጡ የሂሳብ ትምህርቶችን በመከታተልም አቅሙን ይበልጥ ማሳደጉን ተያዘው። የዛኔው የሰዎቹ ጥቃት ከዚህም ባለፈ ዓለምን በጂኦሜትሪ መነጽር ወደሚያይ ወደ ሂሳብ ሊቅነት ቀይሮታል።
የሚመለከታቸውን እያንዳንዳቸውን ቅርጾች በጂኦሜትሪ ጽንሰ ሐሳብ መልክ የሚረዳው ሰው ለራሱም የችሎታው ሳይታወቀው በፊት በርከት ያሉ ስዕሎችን በመሳል ጊዜውን ያሳልፍ ነበር። እናም በአንድ አጋጣሚ አንድ እንግዳ የሆነ ሰው የሱን ስዕሎች ተመልክቶ ጥልቅ ትርጉም ያላቸው ሂሳባዊ የጂኦሜትሪ ጽንሰ ሐሳቦች መስለው እንደሚታዩት ነገረው። በፊዚክስ ሊቅ ማክስ ፕላንክ በተሰራው አነስተኛ የመለኪያ አሃድና በኳንተም ጥቁር ቀዳዳዎች ላይ በመመርኮዝ የቦታና ጊዜን ልዩ አወቃቀር ለመግለጽ እሞክራለሁ ሲል ፓጀት ይገልጻል። የፊዚክስ ባለሙያ ፓጀት እየሰራ ያለውን ስራ ከተመለከተ በኋላ የከፍተኛ ደረጃ የሂሳብ ዕውቅና ሊሰጠው ይገባል ሲልም አረጋገጠለት። በዚህ መሰረትም ፓጀት በማህበራዊ ኮሌጅ ውስጥ እንዲመዘገብ የሞራል ስንቅ ሰጥቶታል። በጂኦሜትሪ ቀመር የሚያሰላቸውን ስዕሎች ሁሉ በድረገጹ ላይ በመሸጥም ይህ በቀላሉ ዕውቅና አስገኝቶለታል። ሕይወቱን ስለቀየረለት ጥቃትና በሕይወት አንዴ ብቻ ሊገጥሙ ስለሚችሉ ዕድሎች በተመለከተም መጽሐፍ ጽፏል። ሕይወቱን መሰረት ያደረገ ፊልም እንዲሰራለትም ስምምነት አድርጓል። ጄሰን ፓጀት ይህን አድርጎ ብቻ አላበቃም። ሌሎችም ብዙ ሰዎች የማይገጥማቸውን አይነት ለየት ያለ ነገር የገጠማቸው እንደ አንድም ምክንያቱን መረዳት እንዲችሉ ሌሎችም ግንዛቤው እንዲኖራቸው ለማድረግ የሚያስችሉ ትምህርት ሰጪ ፊልሞች እንዲሰሩ ለማድረግም ምቹ መደላደልን መፍጠር ችሏል። ምክንያቱም በዚህ ውስጥ እያለፍኩ ያለሁት እኔ ብቻ ነኝ የሚል ጭንቀት ሕይወታችንን ያከብደዋል ይላል። ያ ሲጠጣ ባንኮኒ ላይ የሚያድረው ሰው ዛሬ የሂሳብ ትምህርት በደሙ ተዋህዶታል። እያንዳንዱን የሕይወት እንቅስቃሴውን ሁሉ በሂሳብ ስሌቶቹ እያሰላ የሚንቀሳቀስ ሆኗል። ለምሳሌ ሁሉም ሰው ያለምንም ስሌት ሊያደርገው የሚችለውን ጥርስ መቦረሽ፣ እሱ ግን ውሃ የሚከፍትበትን ብሩሹን የሚያጥብበትንና ጥርሱን የሚቦርሽበትን ሂደት እያንዳንዱን በሂሳባዊ ቃል ማለትም በቁጥር ከፋፍሎ በነዛ ቀመሮች በቋሚነት ይፈጽማቸዋል። ለምን እንደሆነ ነገሩን ባይረዳውም ሁሉም ነገር ልከኛ ሆኖ የተሰራ ስኩዌር ወይም ካሬ እንዲሆን ይፈልጋል። እናም በዙሪያ ያሉትን ነገሮች ሁሉ በትክክል 4 በ4 መምጣታቸውን ለማረጋገጥ ስሬ ብሎ ይለካል። ከተቻለውም ቆርጦ ዳግም ልኬታቸውን በካሬ መጠንና ቅርጽ መምጣቱን ያረጋግጣል። ይህን ለምን እንደሚያደርገው ባይረዳም ውስጡ በሚያዘው እየተመራ የሚፈጽመው እንደሆነ ግን ያምናል። ጄሰን ፓጀት በዚህ መልኩ ወደ ምጡቅ አእምሮ ባለቤትነት ከተቀየረ በኋላ በሱ ላይ ከታዩት ለውጦች ውስጥ አንዱ ኦብሰሲቭ ፐርሶናሊቲ ዲስኦርደር ወይም ኦሲዲ የተባለ የስነ ልቦና መዛባት ነው። ኦሲዲ በጄሰን ሕይወት ውስጥ ካመጣቸው ለውጦች መካከል አንዱና ዋነኛው ቀድሞ ውጭ ማለት የሚወደውን ሰው አሁን ከቤት ለመውጣት ፍላጎት የሌለው ጭምት አድርጎታል። ሰውየው ባላሰበው መልኩ የውጭውን ዓለም አብዝቶ የሚፈራም ሆኗል። ምናልባትም ለምግብ የሚሆኑ ግብዓቶችን ለመግዛት ካልወጣ በስተቀር ውጩን ሳያየው ውሎ የሚያድርባቸው ቀናት በርካታ ናቸው። ጄሰን የታየበት የባህሪ ለውጥ ምን ያህል ከውጭ ዓለም ጋር አቆራርጦት እንደነበር ሲያስታውስ ይገርማቸዋል። በመስኮቶችና በሮች ላይ ሳይቀር ጥሩ መጋረጃዎችን እንኳን ባጣ አንሶላዎች ተጠቅሜ በመፈልገው ልክ ከውጭ ዓለም ራሴን ለመከላከል ሞክር ነበር። መስዋዕቱ ብርሃን እንዳያሳልፍ ለማድረግም ቀለም የሚፈጥሩ ስፕሬዎችን በመጠቀም መስዋዕቱን እሸፍነዋለሁ ብሏል። ከዚህ በተጨማሪም ኦብሰሲቭ ፐርሶናሊቲ ዲስኦርደር ወይም ኦሲዲ የተባለው ችግር ጄሰንን ጀርሞችን አብዝቶ የሚፈራ ከጥንቁቆች በላይ የገዘፈ ጥንቃቄ ለነገሮች ሁሉ ያለው ሰው አድርጎት ነበር። ይህም አደጋውን ተከትሎ በሱ ሕይወት ውስጥ የመጣ ለውጥ ነበር። ከቀድሞ ፍቅረኛው ያገኛት ልጁ ልትጠይቀው ወደ እሱ ዘንድ ስትመጣ ልጄን በጀርሞች ልበክላት እችላለሁ ወይም እሷ እኔን ትበክለኛለች በሚል ስጋት ውስጥ ሆኖ ቀናቱን ያሳልፍ ነበር። ልክ ሴት ልጁ የቤቱን ደጃፍ እንደረገጠች እጆቹን ደግሞ ደጋግሞ በሳሙና ይታጠብ ነበር። ከውጭ እንደመጣችም የለበሰቻቸውን ልብሶች በሌሎች ንጹህ ልብሶች ወዲያው እንድትቀይር የሚያደርጋት ነበር። ለነገሮች ያለው ምልከታ እጅግ ግራ አጋቢ የሆነበት ፓጀት አንዳንዴ በውብ ተፈጥሮ እጅግ የመደሰትና የመገረሙን ያህል አንዳንዴም ደግሞ በነዛው ተፈጥሯዊ ነገሮች ቅጥ ያጣ ፍርሃትና ድብርትም ይሰማው ነበር። ታዲያ እነዚህ ለውጦች እንደተጠበቁ ነው። አንዱና ዋነኛው ለውጡ ግን ለራሱም እስኪገርመው ድረስ ለማንም የሚጠቅም ነገር አድርጎ የሚያውቀውን ሰው ዓለም ላይ ተፈላጊ የሂሳብ ሊቅ ሊያደርገው መቻሉ ነው። ራሱን በፈጣን ሁኔታ የሂሳብ ስሌቶችን ማስላት የተካነ ጥበበኛ ሆኖ ከማግኘቱም በላይ ነገሮችን ሁሉ በሂሳባዊ ቃላት ለመግለጽ መሞከሩም አንዳንዶችን ግራ አጋብቷል፣ ሌሎችን ደግሞ አስገርሟል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ
በያላችሁበት ሰላም